በኢትዮጵያ ያሉ ወጣቶች ቤተሰብ እንዳይመሰረቱና ልጆችን እንዳይወልዱ በሀገሪቱ ያለው የሰላም እጦት ቋሚ ስራ የማግኘት ችግርና የቤት ክራይ ውድነት ፈተና እየሆነባቸው መምጣቱን የተባበሩት መንግስታት የስነ ህዝብ ፈንድ ገልጿል። ተቋሙ የችግር በዓለም አቀፍ ደረጃ እየተስተዋለ ያለ መሆኑን ገልጾ በተለይ ደግሞ በማህበረሰቡ ዘንድ አሁን ያሉ ወጣቶች ጋብቻንና ልጅ መውለድን የመሳሰሉ ኃላፊነቶችን መሸከም አይፈልጉም የሚል ድምዳሜ ላይ አድርሷል ብሏል። ታዲያ ይህንን ድምዳሜ በጥናት ለማረጋገጥ ኢትዮጵያን ጨምሮ በ73 ሀገራት በሚገኙ ከ100 ሺህ በላይ ወጣቶች ላይ ጥናት ማካሄዱንና በጥናቱ የማህበረሰቡን እሳቤና የወጣቶቹ ስጋት መለያየቱን አስታውቋል። ሰላማዊት ሽፈራው ተጨማሪ ዝርዝር አላት። እንደ ተባበሩት መንግስታት ድርጅት መረጃ የዓለም ህዝብ ቁጥር አሁን ላይ ከ8 ቢሊዮን በላይ እንደሆነ ነው የሚነገረው። ከዚህ ውስጥ እድሜያቸው ከ30 ዓመት በታች የሆኑ ታዳጊዎችና ወጣቶች የዓለምን ህዝብ ግማሽ ያህል ይሸፍናሉ። ከነዚህ ወጣቶች መካከል አብዛኛዎቹ ማለትም 90% ገደማ የሚሆኑት በማደግ ላይ ባሉ የደቡብ እስያና ከሰሃራ በታች ባሉ የአፍሪካ ሀገሮች ውስጥ የሚኖሩ እንደሆነም ነው መረጃዎች የሚያሳዩት። ከኢትዮጵያ ጠቅላላ የህዝብ ቁጥር ውስጥም ከ70% በላይ የሚሆነውን ድርሻ የሚይዘው እድሜው ከ30 ዓመት በታች የሆነ ወጣትና ታዳጊ የማህበረሰብ ክፍል ነው። ታዲያ ይህ የዓለምን አብዛኛውን ህዝብ የሚይዘው ወጣት የሰላም እጦት፣ የኢኮኖሚ አለመረጋጋትና የስራ አጥነት ቀውስ በሚፈጥሩት የስራ ዋስትና እጦት፣ የኑሮ ውድነትና የአእምሮ ጤና መቃወስ ምክንያት እየተፈተነ ስለመሆኑም ነው የሚነገረው። ይህ ስጋትም ወጣቶች የተረጋጋ ህይወት እንዳይኖሩ፣ ቤተሰብ እንዳይመሰርቱና ልጆች እንዳይወልዱ እያደረጋቸው ስለመሆኑ የሚጠቀስ ሲሆን ይህንኑ ጉዳይ በተመለከተ የተባበሩት መንግስታት የስነ ህዝብ ፈንድ ያካሄደውን ጥናት ይፋ አድርጓል። በጥናቱም የዓለማችን 2.4 ቢሊዮን ገደማ የህዝብ መጠን የሚይዙት እነዚህ ወጣቶች ስጋት ላይ የጣላቸውን ጉዳዮች መለየታቸውን የድርጅቱ የስነ ህዝብ ልማት ተንታኝ ገዙ ብርሃኑ ነግረውናል። ዓለም ሪጅኖች ውስጥ አብዛኛዎቹ 2 ልጅ እንዲኖራቸው ይፈልጋሉ ጥናቱ እንዳሳየው እና ጋብቻን ፎርም ማድረግ ይፈልጋሉ። ችግራቸው ግን ምንድነው? አንደኛ ኢንሴኩሪቲ እና ኮንፍሊክት ዓለም ላይ በጣም ስጋት የሆነበት ነው። ያ አንዱ ስጋታቸው ነው። ሁለተኛ ደግሞ ጆብ ሴኩሪቲ ነው። ስቴብል የሆነ የስራ ሁኔታ የለም እና ያ አንዱ ችግር ነው። ኢኮኖሚክ ሴኩሪቲ ይፈልጋሉ፣ ጆብ ሴኩሪቲ ይፈልጋሉ ትዳር ለመመስረት ልጅ ለመውለድ። ሌላ ደግሞ ሃውሲንግ ኮንዲሽንስ በአሁኑ ጊዜ ግሎባሊ የቤት አፎርዴቢሊቲ በጣም ከፍተኛ የዋጋ ንረት አለ ቤት እንዲኖራቸው። ያ ቤት ደግሞ ዝቅተኛ ዋጋ ቢኖረውና አፎርዴብል የሆነ ቤት ቢያገኙ ፓርትነርሺፕ ይፈልጋሉ፣ ልጅ መውለድ ይፈልጋሉ። ኢትዮጵያን ጨምሮ በመላው ዓለም ያሉ ወጣቶችን ከኑሮ ውድነትና የስራ ዋስትና ማጣት በተጨማሪ የሰላም እጦት እየፈተናቸው እንደሚገኝ የተገለጸ ሲሆን በዚህ ጥናት የተካተቱት 100,800 ወጣቶችም በእነዚህ ፈተናዎች ውስጥም ቢሆን ተስፋ እንዳላቸው መግለጻቸውን የተጠቆመው። ባሳለፍነው ማክሰኞ ሐምሌ 21 ቀን 2018 ዓመተ ምህረት የዓለም የስነ ህዝብ ቀን የተባበሩት መንግስታት የስነ ህዝብ ፈንድ ከፕላንና ልማት ሚኒስቴር ጋር በጋራ በአዲስ አበባ በተከበረበት መድረክ ላይ ጥናቱን ያቀረበችው ወጣት ተመራማሪ ቤዛዊት ሊሮ ይህንን ትናገራለች። በዋናኛነት የተጠቀሱት ቻሌንጆች አንደኛው ኮንፍሊክት እና ፒስ ኤንድ ሴኩሪቲ ነበረ። ያሉበት ነባራዊ ሁኔታ፣ አካባቢያቸው ያለው ኢንቫይሮንመንታል ቻሌንጆች እነሱ በሙሉ እንደ መጀመሪያ ቻሌንጆች ብላ ያስቀመጡት ናቸው። በሁለተኝነት ግን ይሄ ጆብ ሴኩሪቲ የራሳቸውን ስራ ከሌለን ከፍሎን ስቴብል የሆነ የምንንቀሳቀስበት ስራ ከሌለ እሱም ልክ እንደ ሜጀር ቻሌንጅ ያነሱት ናቸው። ኤአይ አለ፣ ሜንታል ሄልዝ አለ፣ የተለያዩ ቻሌንጆች ሜንሽን ተደርገዋል። ግን ዋናው ይሄ ኮንፍሊክት እና ጆብ ሴኩሪቲ ተቀዳሚዎች ናቸው። ወደ 70%ዎቹ ወጣቶች በጣም ለወደፊቱ ተስፈኛ ናቸው። አስፓይሬሽኖቻቸው ይሳካል ብለው ነው የሚያምኑት እና በጣም ሆፕፉል ነገር ናቸው። ይሄ ሁሉ የሚነሱት ችግሮች ባሉበት ዓለም ላይ ብንሆንም ግን ወጣቶቹ ተስፋኞች ናቸው እና እሱ ልክ እንደ አንድ ትልቅ ነገር ነው ብዬ አስባለሁ። የዚህ ጥናት መነሻ ከሆኑት ምክንያቶች ሌላኛው ደግሞ አንዲት ሴት በአማካኝ መውለድ የሚገባትን 2 ልጆች ልትወልድ ባለመቻሏ የዓለም የህዝብ ቁጥር የመቀነስ ስጋት ማሳየቱ ነው። ለምን ልጆች አትወልድም? ትዳር አትመሰርትም ስንል ደግሞ ከላይ የተጠቀሱት ችግሮች ይነሳሉ። ታዲያ በዚህ ጥናት ምን የመፍትሄ ሀሳቦች ተቀመጡ ስንል ጥያቄ ያነሳንላቸው ባለሙያዎቹም ምላሽ ሰጥተውናል።
ሪኮሜንዴሽኑ ምንድነው እንግዲህ እነዚህ ችግሮች ካሉ አንደኛ ፒስ ኤንድ ስቴቢሊቲ ያስፈልጋል በሀገራችን ላይም ሆነ በዓለም ላይ በአጠቃላይ ይሄ ግሎባል ነው ጥናቱ እና ፒስ ኤንድ ሴኩሪቲ በጣም ኢምፖርታንት ነው። ፒስ ኤንድ ሴኩሪቲ ሲኖር እንግዲህ ኢኮኖሚክ ሴኩሪቲም ጆብ ኦፖርቹኒቲም ይመጣል። ምክንያቱም ፕራይቬት ሴክተሩ ኢንቨስተሩ ፒስ እና ሴኩሪቲ ካለ ሀገራችን መጥቶ ሌላም ሀገሮች ግሎባሊም ስለሆነ ጥናቱ ኢንቨስት ሊያደርግና ጆብ ክሬት ሊያደርግ ለወጣቶች ይችላል ማለት ነው እና ያ ደግሞ ስቴብል ጆብ ሊፈጠር ይችላል። ኢንቨስተሩም ስቴብል የሆነ ኮንዲሽን ካገኘ እዚሁ የመቆየት እድሉና ስራውን የማጠናከር እድሉ ሰፊ ይሆናል ማለት ነው። አንዱ ይሄ ነው። ሁለተኛ ደግሞ አፎርዴብል ሃውሲንግ ያስፈልጋል። አንደኛ ወጣትን ልክ እንደ ኮዲዛይን አድርጓቸው አብራችሁን ስሩ፣ አብራችሁን ዲዛይን አድርጉ ፕሮግራም ሲደረግ ወይም ማንኛውም የመንግስት ነገር ሲሆን ለእኛ ለወጣቶች ነው እንጂ ለወደፊት ወይም ለኋላው ለቀረው ጀኔሬሽን አይደለም። አሁን ላለንበት ነው አይደለ? ዩዝ ፊቸር ነው ሲባል አሁን ላለንበት ወጣት ነው። ሌላው ደግሞ ይሄ በስራ ውስጥ እኩልነትን ማምጣት፣ የጾታ እኩልነት፣ የስራ እኩልነት፣ የነባራዊ ሁኔታ ያሉትን ነገሮች ማመቻቸት፣ ስራዎችን መፍጠር፣ ከፕራይቬት ሴክተር ጋር አብሮ መስራት የመሳሰሉትን እንደ ፖሊሲ ሬኮሜንዴሽን አስቀምጣል። እነዚህ ስጋቶች በዓለም ላይ ያሉ ወጣቶች የሚጋሯቸው ሁኔታዎች ስለመሆናቸው የሚጠቀስ ሲሆን ኢትዮጵያን ጨምሮ በአንዳንድ ሀገራት ላይ ያለው ስራ አጥነት፣ የስራ ክፍያ አለመጣጣም፣ ግጭትና መፈናቀሎች በርካታ ወጣቶችን ለከፋ ድህነት ከማጋለጣቸው በተጨማሪ ለህገወጥ ስደት እየዳረጋቸው ስለመሆኑም ነው የሚጠቀሰው።